ቪዲዮ ተቀርጾ ተልኮልኝ ነበር የዛን ሲጣሉ። በነገራችን ላይ ዛሬ ልንገራችሁ እንደው ዛሬ ዝርግፍ አድርጌ ልንገራችሁ እኔ ፕራይቬት እንደውም በዛ መሀል ላይ ማላልፍ ኢርሻዳይ ካሜራ እንዳይቀረጽ ምናምን እያደረግ ወከባ ስትፈጥር ነበር። ኢርሻዳይ ኪዲ ሰው እንዲያያችሁ ምናምን ሲሉ ነበር፣ ግርግር ሲያደርጉ የነበሩት እነሱ ናቸው። እንደውም ዛሬ ልንገራችሁ እኔ ግን እዛ የዛኔ ጸብ አዶናይና ጃኒ ሲጣሉ ቪዲዮ ተቀርጾ ተልኮልኝ ነበር። ልንገራችሁ እውነቱ ደንግጬ ማመን አቅቶኝ ጠዋት ላይ አጋጣሚ ነበረ እኔ ፍላይት ወደ አዲስ አበባ ያደረግነው እኛ አላወቅንም የምናድር ነበር የመሰለን እና ጠዋት ላይ ተደውሎ ውጡ እኔና ኑሩን አወቃቸው ቲክቶክ ውጡ መኪና መጥቷል ስንባል እንዴ ዛሬ አንዱንም እንዴ ስንል ዛሬ ነው ትኬታቸው 4 ሰዓት ተባለ። ምንም አውቀው ነገር የለም እና በድንጋጤ ነው የወጣነው ሁሉ ለመነጋገርም ለመገናኘትም እንተናላለን እና የዛኔ ነው ሊመጣላታቸው እንደው የሆነ ነገር አላልኳችሁ አናውራም እንጂ ካወራንማ ምናምን እመቤቴ ለማንም አልተናገርኩም። ለኢርሻዳይ ራሱ አልጠየኳትም ምንም ነገር አላልኩም። ግን ውስጤ ለራሴ በምን ምክንያት ተጣሉ ብዬ ስል የሆነ ሰው ነገረኝ በምን እንደተጣሉ ማለት ነው። አዶናይ የምታውቀው ነገር አለ ብዬ ስጠራ የእሱን ስም ለመጥራት ምናምን ለእናንተ ነው እንትን ይሆንላችሁ ለእኔ አይደለም። እኔ ያ እንደናንተም አይነት አስተሳሰብ የለኝም ከመሰላችሁ ደግሞ ምን አገባኝ። ግን ላይክ ከህዝቡ እኮ ወይኔ አዶናይ ሲያሳዝን ምናምን ብላችሁ ስትሉ አዶናይ ያውቃል ጆን ዳንኤል እና ጃኒ እንደሚደዋወሉ ተደጋጋሚ አግኝቷል ይዟል ተጣልተውም ያውቃሉ። ስለዚህም አዶናይ ዝም ብሎ የአዶናይ ነገር ሲያሳስባቸው አንተ የምታውቀው ነው ተተናገር። አምባሳደር የሚሆንበት ቀን ነበር ቦሌ በዳለ ዴታ ጥስ ምናምን አምባሳደር ነው ፕሮግራም ላይ ነበር። ስለዚህ ልክ ደማ መጣሽ እንዴ ሲለኝ ነበር። ጭራሽ የሚያውቀው ነገር የለም ፕሮግራም ላይ ነበር። አምባሳደር ነው የሚሸለምበት ቀን ነበር። እውነት እንነጋገር ስለ ቀናው ከተባለ በዚህ ቅስፈት በዛ ሰዓት በዛ 8 ሰዓት ላይ ጃኒ ወጣ ስለ ጆን ዳንኤል እንደዚህ አይነት ነገር ተናገረች። አልተናገረች አገና ያየነው እንዳ ጋይስታ ሌላ ነገር ስለምንወዳት ሴት ስለሆነች አይደለም። እውነቱን እንነጋገር። ኦኬ ይጣላሉ፣ ይደበድባታል፣ ይምድሩ ነው እዛኛው ሪሌሽናቸው ነው ተለያዩ። ከዛ በኋላ ግን የዛን ቀን ይሄ ልጅ ፕሮግራሙ ቀን ነው እንደው ሪፖርት ሊያደርግባት ነው ያዘጋባት እንኳን ቢፈልግ ይሄን ፕሮግራም ከዘጋ በኋላ ነው እንጂ እሱ እንደሚያዘጋው ስለምታውቅ ያኔ አብረው በነበሩበት ሰዓት ሪፖርት ሰዎች ላይ እንደሚያደርግ ስለምታውቅ የእሷን አካውንት ባንድ ያደርግባት ወጣ እንደምትናገር ያውቃል። የአዶናይ ጓደኛ ናት ፓወሯን ያውቃል። ሰዎች እንዴት አክሴፕት እንደሚያደርጓት ያውቃል። በዚህ ደረጃ ድፍረትም አቅምም ኖሮት ሪፖርት አድርጎ የጃኒን አካውንት ያዘጋል። እኔ በእርግጠኝነት ነው ሌላ ጊዜ ኖራችሁ ይችላል ሰው ኖራችሁ ይችላል ብላ አላውቅም። ግን እውነት እንነጋገር ከተባለ እናንተ ራሳችሁ እንዴት አምናችሁ የተቀበላችሁ ጭንቅላታችሁ እንዴት ተቀበለ? ሊያሲል ልጅ ኖ ሚዲያ ላይ አምጥተው ያወሩት እንድናወራላችሁ መሰለኝ። በውሸት ሲያወሩ እንድንመሰክርላችሁ አይደለም የተናገሩት። ሁለቱም ያወሩት ዮርዳኔንም ጋር ነው ሰጥተን እናገራለን፣ እሷም ጋር ነው ሰጥተን እናገራለን። እውነት ነው እናወራ ከተባለ በአድማ ደጋፊ በአድማ ተቃዋሚ ያሉ ስህተት ሲሆን ትክክል ሲሆን ትክክል ላቅ እስላምም ኮንክ ሃይማኖት አለ ክርስቲያንም ኮንክ ማህተብ አለ ኦርቶዶክስ ነው። ለእውነት እንነጋገር። ይሄ ልጅ ዛሬ አምባሳደር በሚሆንበት ሰዓት ዛሬ እንዴት ጃኒን አካውንት አዘጋባል? አራሽ ምናምን ልትባባሉ እንኳን ይገባል። ፋታ ሰጣችሁ ወደ እሱ ላይ ከእሱ ስሜት ያሉ ስለሰራ አውስ ተሰራ ፊደል ቤት ገብቶ ቀባጠር አሁን ቀባጥሯል ቃላጥሯል ቃላት አምጥቷል። ትክክል ሲሆን አልደግፈው ምን የሚል አካውንት አለው አካውንቱ ላይ አውጥቷል። አካውንቱ ላይ ከተናገረ በኋላ ሰው ቤት ገብቶ መብራራት አይጠበቅበትም። አዎ እሱ አካውንቴን ይዘጋ ነበር ከዚህ በፊት ይመታኛል ያለችው ትክክል። እሷ የድሮ ታሪኩን አውጥታ ስትናገር እሱ ደግሞ አሁን ያለውን ደካማ ነገር ወይ ያጠፋችው ነገር አጋልጦ እንደሚስጠው ማወቅ አለባችሁ። አንቺ ቤት ቢሆን አንተ ቤት ነው የሆነ ሰው አንተ ሊጥልህ ከመጣ አንተም የምታሸንፍበትን ነገር ይዘህ ነው የምትወጣው። ግን ሚዲያ ላይ ምን አለ የተረዳሁት ነገር የገባኝ ነገር የሆነ ሰው ገፍቶ ደጋፊ ካበዛት ያንን ነገር ይዘህ ከመጣ ይወረወር ባህል ሳንጃ ማለት ነው። ሌላም ነገር ካለው ልጅ ይዘው ወጣ ገበኝ ነው ይደበድባት ነበር። የዛሬ 2 ዓመት ቪዲዮ እየወረወረች በሩቅ ሳጠጥፋት ነበረ። የዛሬ 2 ዓመት ሰድባት ነበረ እያመጣሽ በዛሬ 2 ዓመት ቪዲዮ ልትፎክሱና ልትከሹ የመጣሽ ሰው እሱ ደግሞ የቅርብ ጊዜ ታሪካቸውን አውጥቶ ቢዘገዝቅ አይደለም። ተረኮ ድንጋይ ቢኖርና መተኮስ ቢኖርበት ኑሮ ጆን ዳንኤል ተተኩሶ ወይም ደግሞ ተቀጥቅጦ ይሞት ነበር አይደል? አቤት እሷም ስትናገር ፍትህ ፈልጋለሁ እንደዚህ አድርጎኛል እንደዚህ አድርገብኝ አካውንቴን አዘጋብኝ ስትል ጆን ዳንኤል ላይ ድንጋይ እንዲወረወርበትና እንዲሰደብ እንዲሁም አካውንቱ ሪፖርት እንዲደረግበት ነው ያንን ያደረገችው አይደለ? ቤተሰብ አይደለ ነው። እሱ ደግሞ ይሄ ምንም እውነት አለኝ ብሎ አወራ ለቀቀ ቪዲዮ። ከዛም በኋላ ኦኬ ሄዱ። በማግስቱ ህግ አካል ጋር ሄዱ ምናምን የራሳቸውን እንትን ሰጡ ምናምን። ከዛም ታርቀናል ብለው መጡ። እኔ የታዘብኩትን ልንገራችሁ። ጃኒ እንደዛ ስታወራ ጆን ዳንኤል ምንም አያወራም ብላችሁ ነበር የጠበቃችሁት? አንዳንድ ሴቶች ወይም አንዳንድ እናቶች እህቶች ስትናገሩ የነበረው ንግግር በጣም ነው የገረመኝ። ማለት
ማለት ለምንድን ነው በዚህ ደረጃ የምንለያየው? ሳብሪ ስንደበድባት በኮመንት ስንሰድባት፣ ማሜ ከባሏ ጋር ስትጣላ ስንሰድባት፣ በትዳሯ ሴት ናት ብሎ ያለፋት ሰው አለ? እኔ አንድ ጥያቄ መልሱልኝ። እኔ ያልገባኝ ነገር ማለት ነው ቤተሰብ ሴት ናት ተብሎ እናት ናት ተብሎ ያስጠላብሻል። ነው ጓደኛው ነበረች ወልዶ ራሱ ማለት ነው ወልዶ 11ኛው ሰዓት ላይ የተጣሉት ወይም ጃኔ የቀረችው እንዳትመጪ ብሏት ነው። እውነታው ይሄ ነው። ናየው ስትፈታ እንዳትመጪ አላት። ስለሚደብራት ናየው እንዳትመጪ ሲላት በዚህ ነው የተጣሉት። ከዛ በኋላ ጃኔ ራሷን ህይወት ጀመረች። ከዛ በኋላ የሚሰራው ፊልም እነሱ ነው የሚያውቁት፣ እኛ እናውቀው ምን ያላውቀው። እንደው ዝም ብላችሁ አንድ ሰው ላይ ለመፍረድ ለመናገር ከምትቸኩሉ ዝም ብላችሁ